ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። ይህንን በደስታ እያነባች በርካቶችም አብሯት እያነቡ የተናገረችው ከ11 ዓመታት የትዳር ቆይታ በኋላ ልጅ የወለደችውና ልጇን ክርስትና ያስነሳችው አርቲስት ገሊላ ርዕሶም ወይም በቤቶች ድራማ ስሟ ማፊ ናት። ያቆመኝ እኔን እናት ያደረገኝ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኔዓለም ክብሩን ሁሉ ይውሰድ። አሜን። ቤት የገባ ደስታ ሁላችሁም ቤት ይግባ። አሜን። እግዚአብሔር ጎዶሏችሁን በጠቅላላ ይሙላላችሁ። አሜን። የከተማችን ታዋቂው ሞባይል ቤት ዮናስ ሞባይል ባለቤት ከዮናስ ጋር ከዛሬ 11 ዓመታት በፊት ነበር ትዳር የመሰረቱት። እስካሁን ድረስ ግን ልጅ መውለድ አልቻሉም ነበር። አሁን ታዲያ ፈጣሪ ረድቷቸው ልጅ ወልደው ክርስትና ለማስነሳት በቁ። በርካቶች በእንባ ያራጨ ክስተት ነበር። በክርስትናው ዝግጅት ላይም የቀረ ታዋቂ ሰው አልነበረም። ታዋቂ ሰዎች ታዋቂነታቸውን ረስተው ከነዚህ ሁለት ጥንዶች እኩል አለቀሱ። የደስታ እንባ። በርካቶች አብረዋት አነቡ። በአዳራሹ የተገኙ ሰዎች ሁሉ ከነጓደኞቿ ቤተሰቦቿ ጭምር እንባቸው በአይናቸው ላይ ዱብ ዱብ እያለ ነበር። ይህንን ቪዲዮዋን የተመለከቱ ሰዎችም ከማፊ እኩል አብረው እንባቸውን አፍስሰዋል፣ አልቅሰዋል። እውነት ለመናገር በርካቶች ማፊን ረስተዋታል። ምክንያቱም 11 ዓመታት አለው እንዲህ ነኝ ብላ በግልጽ ተናግራም አታውቅም። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት የገባ ደስታ እናንተም ቤት ይግባ። እግዚአብሔር ጎዶላችሁን በጠቅላላ ይሙላላችሁ። ዘመን ያለፈበት ጥያቄያችሁን እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ የሁላችሁንም ታሪክ ይቀይረው። ብዙ ነገር አልልም። እኔ እዚህ መድረስ ግን ብዙ ሰዎች አሉ። ከሁሉም በላይ ግን እኔ ሙሉ ሰው ያረገኝ፣ እኔን እናት ያረገኝ፣ እኔን ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኔዓለም ክብሩን ሁሉ ይውሰድ። የአብርሃሙ ሥላሴዎች ክብሩን ይውሰዱ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረክ፣ ቆሻሻዬን ስላጸዳ፣ ስለ ሁሉም ነገር አመሰግናለሁ በማለት ባለቤቷን ዮናስ ሞባይልን አቶ ዮናስን አመሰገነች። ቤተሰቦቼ በሁሉም ነገር ከጎኔ ነበራችሁ። ሐዘናችሁን ላለማሳወቅ እኔ እንዳላውቅ ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ ዘመናችሁን ሁሉ 11 ዓመታት በየቤተ ክርስቲያኑ እየተንከራተታችሁ ላለቀሳችሁ ቤተሰቦቼ እግዚአብሔር የልባችሁን ስለቆጠረላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ ብላለች ማፊ። ስላረስከኝ፣ ደሜን ስለጠረግ፣ ቆሻሻዬን ስላነሳ፣ ስለ ሁሉም ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆነው ካሉበት ሀገር ድረስ መጥተው ያረሱኝ፣ ያገላበጡኝ የልጄ ክርስትና አባት ገብረ እግዚአብሔርና ወርቄ፣ እኔ ቃል የለኝም ስለናንተ ለመግለጽ። እግዚአብሔር በእውነት ጎዶሏችሁን ሁሉ እግዚአብሔር ይሙላላችሁ። በልጆቻችሁ አገኙት ሁሉን ነገር። ገሪና ወደዚህ ጋር ወርቄ ይህንን ሁሉ ስትናገር እያለቀሰች ነበር። ወደ ባለቤቷ ቤተሰቦች በመዞርም ደግሞ እናቱና እህቶቹን በመጥራት 11 ዓመት ሳልወልድ 11 ዓመት ልጅ ሳይኖረኝ ስቀር ፊታችሁን ሳታዞሩብኝ፣ ፊታችሁን ሳታጠቁሩብኝ፣ ሁሌም ለኔ አንድ አይነት ሆናችሁ
እዚህ ስላደረሳችሁኝ አመሰግናችኋለሁ አለች። አሁንም ማፊ እያለቀሰች ነበር። ከ11 ዓመታት የትዳር ቆይታ በኋላ የቤቶች ድራማ ተዋናይት ገሊላና ባለቤቷ ዮናስ ሞባይል ወላጆች ሆነዋል። ከትልቅ ሰርግ የማይተናነሰው የሀገራችን ትልቁ የክርስትና ስነ ስርዓትንም ደግሰዋል። 11 ዓመት የተጠበቀው ልጅ ድል ባለ ድግስ ተቀብለውታል። ታደለ ሮባ፣ ሰራዊት ፍቅሬ፣ አሸናፊ መሐሌት ይበቃል፣ ሜላት፣ ሙሉ የቤቶች ድራማ ቤተሰብ አሉ የተባሉ የሀገራችን አርቲስቶች፣ የፎቶ ባለሙያዎች፣ ታዋቂ ሰዎች፣ ባለሀብቶች አንድም የቀረሰው አልነበረም። በክርስትናው ከተማችን ውስጥ ከሚደገሱ ትልልቅ ሰርጎች ቢበልጥ እንጂ የማያንስ ክርስትና ነው የተደገሰው። ይህን ሁሉ ዓመታት ለጠበቀ ቤተሰብ፣ ይህንን ሁሉ 11 ድፍን ዓመታት ለጠበቀ ትዳር ይህ ሲያንስ ነው። አሁን ባለንበት ሰዓት ባልና ሚስት አይደለም 11 ዓመታት ሳይወልዱ ይቅርና 2 እና 3 ዓመታትን ሳይወልዱ ሲቀሩ ቀጥታ ወደ ፍቺ ነው የሚያመሩት። አሊያም ሁለቱ ፍቅራቸው ይበልጣል ካሉ ደግሞ ቤተሰብ እያስቀየማቸው አያስቀምጣቸውም። ልጅ ባለመውለዳቸው ብቻ ፊት ይጠቁርባቸዋል፣ ፊት ይነሳቸዋል። ይህ ለትዳሩ አደጋ ሆኖ በኋላ መለየትን ያስከትላል። በሌላ መልኩ ደግሞ ሰው ልጅን በዚህ ልክ በሚፈልግበት፣ ለልጅ ስለት በሚሳልበት፣ ይህን ሁሉ ውጣ ውረዶች በሚፈጽምበት በየቦታው ውርጃዎች መፈጸማቸው ነው። ይህ ነው የምንኖርባት ዓለም። እዚህ ልጅ ለማግኘት 11 ዓመታት ሙሉ ጸሎት፣ በየቤተ ክርስቲያኑ ማልቀስ፣ በሌሎች ቦታዎች ደግሞ እንደ ቀልድ ልጅን ማስወረድ። በቤቶች ድራማ የምናውቃት ለትዳሯ ብዙ መስዋዕትነትን የከፈለችው እንደው ሲያዩት የምታሳሳ ስሟ አንድ ቀንም በክፉ ተነስቶባት የማያውቅ ማፊ 11 ዓመታትን ተደብቃ ስታለቅስ ፈጣሪዋን ስትለምን ተስፋ ሳትቆርጥ ጠየቀች፣ ለመነች። በድብቅ የጠየቁት ፈጣሪ በግልጽ ከፈላት። ማፊ ይህንን 11 ዓመት በማህበራዊ ሚዲያ ላይ እምብዛም አትታይም ነበር። ራሷን ለትዳሯ የሰጠች፣ ብዙ ወንዶች ሚስቴ ብትሆን ብለው የሚያስቧት ባህሪን የያዘች፣ ፈጣሪዋን የምትፈራ፣ ፈጣሪዋን የምትለምን፣ ፈጣሪን እንደዚህ ማውራት አቅቷት በደስታ እንድታለቅስ የሚያደርጋት ልዩ ሴት ናት። ትዳር ከመሰረተች በኋላ ከኪነ ጥበብ ስራዎቿ ራሷን አርቃ ለትዳሯ ጊዜ ሰጥታ የጎደላትን ልጅ እንዲሰጣት ስትጸልይ ነበር። ፈጣሪም ጸሎቷን ሰምቶ ልጅን አስታቅፏታል። አሁን ክርስትናዋን ለማስነሳትም በቃች። በአንድ ቲያትር ስራዋ ላይ ነበር። በዚያ ቲያትር ቤት በተዋናዮችና በተመልካቾች ፊት የታገቢኛለሽ ወይ ጥያቄ ዮናስ የጠየቃት፣ መልሷም እሺ ነበር። ድል ያለ ድግስ ተደግሶም ነበር። ቀጥሎ የሚጠበቀው ልጅ ወልደው የልጃቸው ክርስትናና ልደት ነበር። ይህ እንዲሆን ግን 11 ዓመታት መጠበቅ ግድ ሆነባቸው። ፈጣሪን የታመኑት እነዚህ ሁለት ጥንዶች 11 ዓመታትን በትዕግስት ጠበቁ። እንለያይ አላሉ። አንዳቸው በአንዳቸው ላይ ፊታቸውን አላጠቆሩም። ዝም ብለው አብረው ተደጋግፈው ፈጣሪን ጠበቁት። የለመኑትን የማይነሳ ፈጣሪም በስተመጨረሻ ከ11 ዓመታት በኋላ ቤታቸውን በልጅ ባረከው። ለዚህም ነው ማፊ በተለይም በርካቶችን ልብ የነካ እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ፣ 11 ዓመት እኮ አልወለድኩም ነበር በማለት በርካቶችን ያስለቀሰ ንግግርን የተናገረችው። ማፊና ዮናስ እንኳን ደስ አላችሁ። ልጃችሁን በሞገስና በግርማ ያሳድግላችሁ።